አዶኒ ወይዘሮ ሄለንን አስፈራራት። ወይዘሮ ሄለን ከቤት ወጥታ ነበረ። ነገር ግን ተመልሳ አዶኒንና መሰረትን እየሰማቸዋቸው ነበር። በዚህ ሰዓት እንግዲህ ቤሉል መጥቶ እዚህ ምን ትሰሪያለሽ ብሎ በጠየቃት ሰዓት አዶኒና መሰረት ሰምተው ነበረ። ኤልሾ ኑኑዬን ልታሳግታት አስባ፣ ነገር ግን አዶኒ ደረሰባት። ወይዘሮ ሄለን መኮን ልታስገድለው ሙከራ አደረገችበት። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የዚህ ቻናል ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሰብስክራይብ ለምታደርጉን ከልብ እናመሰግናለን። እንግዳ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በባለፈው ክፍል ላይ እንግዲህ ወይዘሮ ሄለን አዶኒን ስራ ልታስጀምረው አስባ፣ በዚህ ሀሳብም ደግሞ አዶኒ ተስማምቶ ነበረ። አዶኒ ስራውን በሚጀምርበት ሰዓት ወይዘሮ ሄለን ግን ስልክ ስታወራ መሰረት ሰምታት ነበረ። መታወቂያውን ነጥቃችሁ አግቱት፣ እሱ ምንም የሚያውቀው ነገር ስለሌለ ትምህርትም ስለሌለው ምንም ሊያመጣ አይችልም ብላ እያለች ስታወራ ነበር። እንግዲህ መሰረት ቆይ ማንን ነው? ምን ልታደርግ ነው? አዶኒን ነው ወይስ ማንን ነው እያለች ነበር። እንግዲህ አዶኒን ነው ለማለት አዶኒ ደግሞ ትምህርት ተምሯል። ስለዚህ ቆይ ማንን ነው እያለች መሰረት እያሰበች ነበረ። ወንድሟ እንደሆነ ጭራሽ አልጠረጠረችም። ምክንያቱም ወንድሟ መኮ እና እንደዚሁም ወይዘሮ ሄለን ምንም የሚያገናኛቸው ነገር እንዳለ መሰረት ምንም የምታወቀው ነገር የለም። መኮ ግን ወይዘሮ ሄለንን ለማጋለጥ ከአዶኒ ጋር ሆኖ እየሰራ እንደሆነ ጭራሽ አታውቅም። ወይዘሮ ሄለን ስልክ ስታወራ የሰማቻት ለወንድሟ የተዘጋጀለትን ወጥመድ ነበረ። መሰረት ግን ለአዶኒ መስሏት ስለነበረ አዶኒና ወይዘሮ ሄለን ደግሞ ለስራ የሚፈራረሙበት ቀን ስለነበረ ሊወጡ ዝግጅት በጨረሱበት ሰዓት መሰረት ደግሞ አዶኒን መውጣት የለብህም ብላ ከቤት እንዳይወጣ አድርገው ነበር። እንግዲህ ወይዘሮ ሄለን እኔ አልወጣም ሲላት ምን ተፈጥሮ ነው? ቆይ ምን እየተካሄደ ነው? ይህን ነገርማ ማየት አለብኝ ብላ የወጣች አስመሰላ ተመልሳ መታ መሰረትና አዶኒ ሲያወሩ እየሰማች ነበር። በዚህ ሰዓት እንግዲህ ቤሉል መጥቶ ቆይ እዚህ ምን ትሰሪያለሽ ብሎ በጠየቃት ሰዓት አዶኒና መሰረት ደንግጠው ወደ ወይዘሮ ሄለን እያፈጠጡባት ነበር። ቪዲዮ ያቆመው ማለት ነው። እንግዲህ በዚህ ሰዓት ሄድሻል ነበር እንዴ? ምን አመጣሽ ብሎ አዶኒ ሲጠይቃት አይ ቀረስቼ ነው በማለት ወይዘሮ ሄለን ትመልስለታለች። ነገር ግን ወይዘሮ ሄለን የጠረጠረችው ነገር መሰረት እና አዶኒ እሷ ለማጋለጥ ባንድ እየሰሩ እንደሆነ ነው ያወቀችው። እንግዲህ የጠረጠረችው ወይዘሮ ሄለን ማለት ነው። በቃ እናንተ መተባበር ጀምራችሁ ማለት ነው እያለች ወይዘሮ ሄለን በውስጧ እየዛተች ነበረ። መሰረትም ስልክ ተደብቃ ስታወራ እየሰማቻት ነበረ። እንግዲህ ወይዘሮ ሄለን የሰው ድምፅ በሰማች ሰዓት ማን ነው ብላ በወጣች ሰዓት እንግዲህ የመሰረትን የአንገት ሀብል አግኝተው ነበረ ማለት ነው። ስለዚህ በዚህ ሰዓት እንግዲህ ወይዘሮ ሄለን መሰረት ተደብቃ እያዳመጠቻት እንደሆነ እንደዚሁም ደግሞ በስልክ ያወራችውን ነገር ሁሉ ሰምታ ለአዶኒ እየነገረችው ነው የመሰላት ማለት ነው። መሰረት ግን ምንም ነገር አልተናገረችም። ስላንተ መጥፎ ህልም ስላየሁኝ እንድትወጣ አልፈልግም ብላ ነበር አዶኒን እንዳይወጣ ያደረገችው። መሰረት ግን እዚህ ጋር እውነቱን መናገር ነበረባት። ወይዘሮ ሄለን በስልክ እንደዚህ እያለች እያወራች ነበረ፣ ስለዚህ ለአንተ ስለመሰለኝ ነው ብላ መናገር ነበረባት። ምናልባት አዶኒ የወይዘሮ ሄለንን ተንኮል ስለሚያውቀው መኮንም ሊታደገው ወይም ደግሞ የሆነ ነገር ሊያደርግ ይሞክር ነበረ። መሰረት ግን ምንም ነገር አልተናገረችም። ምናልባት ብነግረው ቀስ በቀስ የአባቱ ገዳይ እሷ እንደሆነችም ሊደርስበት ይችላል። ይህ ደግሞ ትልቅ ችግር ነው። ወይዘሮ ሄለን እንግዲህ በጣም መጥፎና አደገኛ ሴት እንደሆነች መሰረት በደንብ ታውቃለች። አዶኒ ግን ስለ እሷ ምንም የሚያውቀው ነገር እንዳለ ምንም አታውቅም። አዶኒን ለመጠበቅ እያደረገች ያለችው ነገር ወንድሟን ግን ወደ ትልቅ ችግር ውስጥ እየከተተው ነው ማለት ነው። ወይዘሮ ሄለን አሁን ላይ ሀሳቧ ምንድን ነው? የነሱን ልጅ እንግዲህ በስራዋ በጣም እንትን እያሏት ያሉት መሰረት እንደዚሁም ደግሞ መኮ ናቸው ስራዋ እንዲጋለጥ እያደረጉ ያሉት ማለት ነው። ስለዚህ መኮ እዚህ ነገር ውስጥ ከገባ ምናልባትም ደግሞ ለወንድማቸው ሲሉ ወይዘሮ ሄለንን ምንም ነገር ላለማድረግ እና እንደዚሁም ደግሞ ወይዘሮ ሄለንን ለማጋለጥ የሚያደርጉትን ሙከራ እንዲያቆሙ ለማድረግ ነው ወይዘሮ ሄለን እየሞከረች ያለችው። ነገር ግን እንግዲህ አዶኒ እና መኮ ደግሞ በደንብ ተመካክረው እና አቅደው ያደረጉበት ነገር ስለሆነ መኮ ራሱን እንደሚጠብቅ እና ምንም አይነት ችግር ውስጥ እንደማይገባ ተስፋ እናደርጋለን።
ሌላው ኤልሹ ኑኑዬን ለማሳገት ብር ከፍላ እሷ ደግሞ ከቤት ይዛት ልትወጣ ዝግጅት እያደረጉ ነበረ። ኤልሹ እንግዲህ በኑኑ በጣም ትቀናባታለች። ወንድሟም ኑኑን እንደሚወዳት እና እንደዚሁም ደግሞ አዶኒ ከእሷ ይልቅ ኑኑን እንደሚወድ በደንብ ስላወቀች ኑኑዬ ደግሞ በሁሉም ነገር ስለምታስቀናት እና ስለምታበሳጫት እንድትታገት እና ከዚህ እንድትወገድላት ትፈልጋለች። ለዚህ ስራ ደግሞ የመረጠችው ጆን ነው። ጆን እንግዲህ ኑኑዬን በጣም ወዷታል ማለት ነው። ምናልባት እኔ እምቢ ብላትም ሌላ ሰው ፈልጋ እንደዚህ ይህን ነገር ማድረጓ ስለማይቀር ስለዚህ እኔ ባደርገው ይሻላል ብሎ ኤልሹ ባቀረበችለት ሀሳብ ተስማምቶ ኑኑን ሊይዛት ነው ማለት ነው። እንግዲህ ጆ እምቢ ብላት ሌላ ሰው ማድረጉ አይቀርም። ስለዚህ ኑኑን ለመጠበቅ ያለው አማራጭ እሱ ባቀረበችለት ሀሳብ መስማማት ብቻ ነው። እንግዲህ ኤልሹ ኑኑን ከቤት ይዛ ስትወጣ ቤሉል ደግሞ ቤት ውስጥ ስለነበረ የት ልትሄዱ ነው? እኔም አብሬያችሁ ልሂድ በማለት አብሮ ተከትሏቸው ለመውጣት ይሞክራል። ኤልሹ ግን አይ እኛ ለብቻችን ነው መሆን የምንፈልገው አለችው። ቤሉል እንግዲህ ኑኑን ለማየት ይፈልጋል። ከእሷ ጋር አብሮ ቢሆን በጣም ደስ ይለዋል። ስለዚህ አብሬያችሁ ልውጣ ብሎ ድርቅ ይላል ማለት ነው። ኤልሹ እምቢ ብትልም ነገር ግን ልታስቆመው ስላልቻለች አብሯቸው ወጣ ማለት ነው። ስለዚህ ኑኑዬ በዛሬው ክፍል ከመታገት ድናለች ማለት ነው። እንግዲህ አዶኒም ደግሞ ወይዘሮ ሄለን ተመልሳ ወደ ቤት ከመጣች በኋላ ለምን መጣሽ ስላት ዕቃ ረስቼ ነው ብላ ነበር። እንግዲህ በዚህ ሰዓት በቃ እኔም ሀሳቤን ቀይሬያለሁ በይ እንውጣ በማለት ከመጣሽ አይቀር አብረን እንውጣ ብለው ተያይዘው ወደ ተባባሉበት ቦታ ይሄዳሉ ማለት ነው። ነገር ግን ወይዘሮ ሄለን ጠርጥራለች። ምክንያቱም ከመሰረት ጋር ሲያወሩ የነበረው ነገር ምንድን ነው ምን እንደሆነ አላወቀችም። ስለዚህ ምናልባትም ወጥመድ ወይም ደግሞ የሆነ ነገር ሊያደርጉ ይችላሉ ብላ ወይዘሮ ሄለን ጠርጥራለች። ነገር ግን አዶኒ ምንም ነገር እንዳያመጣ ነው የምታስበው፣ እንደማያመጣ እና ምንም ሊያደርጋት እንደማይችል ነው እያሰበች ያለችው። እንግዲህ አዶኒ ስለሷ በጣም ብዙ መረጃዎችን እና ፋይሎችን ቢይዙባትም ነገር ግን ያን ያክል እኔን ይመጣል አቅም ይኖረዋል ብላ አታስብም። ስለዚህ በሀሳቡ ተስማምታ ተያይዘው ይወጣሉ። ምናልባትም ምን አይነት ወረቀት ልታስፈርመው ትችል ይሆን? እንግዲህ በቀጣይ ክፍል የምናይ ይሆናል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም ባላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ።